ስንት ቀኑ እንግዲህ የምሳሌ ድራማ ተለቋል። እንግዲህ ቅድስት ብሩክን እያለበሰች ነው። አይን እያዩ ስልክ በርታ አይታ ቆይ ምን አጋጥሞ እንግዲህ ማድበል የሆነ ነገር ካሰበበት ነው እንጂ እንደዚህ በቤተሰቡ አይጨክንም። እንደሚጨነቅ እያወቀ ቆይ እሺ ስልኩ ለምንድን ነው ማያነሳው? ቢያንስ ስልክ አንስቶ ያለህበት ቦታ አልማኬ ወይ እባክን ክፉ ነገር እንዳታሰማኝ። ደጋግማ ስትሞክር ስልኩ አይሰራም። ብሩኬ ብላ ብሩኩን ጸጉሩን እያሸች እሷም ደግሞ ገደም ብላለች በሶፋ። እንግዲህ የቅድስት እህቷ እዚህ ጋር ከእንቅልፍ ተነስታ ያቺ የማሳሳ መጢጥዮ ፋየም ተቀይራለች። ይሄ ደግሞ ያልጠበቅኩበት ህይወት ነው ያለች ያው የራሷ እያሰበች እየጻፈች ነው የቅድስት እህት። እሷ ደፍራ እንደ ድሮ አይደለም። በደም ተለውጭ ያለው አሁን ሌላ ሰው ሁኛለሁ። ሁሉም ነገሯ ሌላ ሰው ሆኗል። የእውነት ተቀይራለች። ያቺ የምታምር እንብጦ አበባ ዛሬ ያለችበት ቦታ ያሳስበኛል። የሆነ በቀላል የሚገባኝ አልቻለም። ውስብስብ ውስጥ እንዳለች ይሰማኛል። ጤነኛ አትመስላትም። እንደው ነው ለዛ ነው የምከታተላት። ስራዋ በሙሉ አሳስቦኛል። በህይወቷ ጣልቃ እንዳትገባ ትፈልጋለች፣ ግን ዝም ብዬ ልተዋት አልችልም። በነገራችን ላይ ቅድስት ናት ይመስለኛል። ይሄ አልተዋትም። አዎ አስቸጋሪ ሰው መሆኑን አምናለሁ፣ ግን ከገባችሁበት ትዳር ወጥመት ማስመለጥ ቀላል አይደለም። እንደ ድሮ ዛሬ ጣልቃ ሊገባ ልክ እርግብ ልጆቿን እንዴት እንደምትከልለው ምድር ላይ ያለችው ብቸኛ ለሰው ፍቅር ያላት እሷ ብቻ ናት። ታዲያ እንዴት ብዬ ተዋታለሁ? አይ አልተዋትም፣ ልተዋትም አልችልም። እንግዲህ ከገባሽበት በራስሽ መንገድ ውጪ እላታለሁ። የግድ እኔ ጣልቃ መግባት ያስፈልጋል? አትፈልግም፣ የግድ ያስፈልጋታል። እንግዲህ ይሄ ሁሉም የምትለው የቅድስት እህት ናት። እንግዲህ እሷም እያሰበች እየጻፈች ያለችው ነገር ነው። እዚህ ጋር እንግዲህ ማለት ጋር የሚሰራ አንድ ወንድም ስሙ ግን ብዙም አይደለውም ማለት ነው ይመስላል። እየጠበቃት ነው፣ ግን በጉጉት ነው። እኔ እንግዲህ እንዴት እንደሚጠብቃት ማለት እንዴት ነህ ታዲያ? አለን በቸርነቱ። እንዴት ነሽ? አጋጣሚ ነው ወይስ እኔን ለማግኘት ሰፈር ድረስ የመጣው? አይ አንቺን ለማግኘት ነው። ምን ነው ታዲያ አልደወልክልኝ? አንዳንድ ጉዳዮች ከስልክ ውጭ ሲሆኑ ታዲያ ለምንድን ነው ለኔ አልደወልክም? ማለት ደግሞ ታሪ አንዳንዴ በስልክም ትንሽ እንትን ለማለት አለበት። ስን ኃይል ምን ተገኘ? ያው ወደፊት በእኔና በአንቺ መሀል ጥንቃቄ የሚያስፈልግ አሉ። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ስለዚህ ጥያቄውን ትተሽ አሁንስ ወደ ገደለው ግቢ። ማለት ደግሞ አልገባኝም። ሁለታችን መሀል ውላችሁ ሰው ካለስ ልናወራቸው ገባሽ? ገብቶኛል። ግን ለምን ማለት ለተራ ሀሳቦች እንዴት ለምን ማለት አትጠይቅኝም? እሺ በአጭሩ የስልካችን ደህንነት ስለማያስፈልገ ነው። እሺ ማለት ደግሞ እሺ ገባኝ። አሁን ወደ ገድለው መግባት ትችላለህ። ምን እንደፈለክ ንገራይ። እሺ ቀድሚያ ግን ለምስራችን ልንገር። ምስር ብላ ምንድነው እሱ? ስለ መደቤል ካሌብ አሳምኛለሁ። ወይኔ ታሬ አደረከው። በጣም ደስ ብሏት ማህሌት ሙሉ ባንተ ተማምኜ ነበር። በጣም አመሰግናለሁ። ውለታ ነው የሚመልሰው ታሬ። ምስጋናው ይቆይ ገባሽ? ቢሆንም ለእኔ ትልቅ ነገር ነው አደረክ ማህሌት። አሁንም ማህሌት ማመስገን ሳያንስ ነው። ታሬ ደግሞ ሌላ ደግሞ ማርዶ አለ። ማህሌት ምንድነው እሱ? ቅድስት ብሩክን እያበላች ነው፣ እያጎረሰች ነበር። አበዛኸው እንደ ስል አንድ ጉርሻ ከበላህ በኋላ በቀኝ እጁን ሲያሳይ በቃ እንደ ትንሽ አትበላ? በእጁ በምልክት ሲያይ ውሃ ነው ስል አዎ እሺ። እንግዲህ እዚህ ጋር ብሩክ እያበላች ያለችበት ሰዓት መድበል ሲገባ ማድበል ምን ሆነክ ነው? ምን አጋጥሞ ነው? መድበል ደግሞ በጣም ይቅርታ
እንቅልፍ አሳጣችሁ አይደለ? በጣም ይቅርታ አስጨናኳችሁ አይደለ? አሁንም ደጋግሞ ይቅርታ እየጠየቀ ብሩክን ቁጭ ብሎ እጁን ይዞ እያሻሸ አሁንም እንቅልፍ አሳጣችሁ አይደለ? በጣም ይቅርታ ይቅር በለኝ፣ ሁለተኛ አይደግምም። እሺ ቅድስቴ ይቅርታ አስጨነቋቸው አይደለ ስትል፣ ቅድስት ደግሞ አስጨነቋቸው ብቻ ከባድ ሁኔታ ውስጥ እኮ ሆኜ ነው። ምን ሆነሃል? ቢያንስ ያለህበት ቦታ ስልክ ደውለ አትናገርም እንደ ላርግ? በጣም ከባድ ሁኔታ ላይ ስለነበርኩኝ ነው። አብሬያቸው የነበርኩ ሰዎች ደግሞ መደወል አይችሉ ማለት ምን ውስጥ ነበርክ? መድበል የእውነቱን ንገረው ቅድስት ስል የምር በካሌብ ጋር ምንም የሚያገናኝ ነገር የለም። በነገራችን ላይ የሚወድ ሰው በምግብ ላይ ይደርሳል ማለቱ እውነት ነው። ቅድስት ደግሞ የሆንከው ካልተናገርክ እንክች አታደርግም እንዳትነካ። አረ እናገራለሁ። አረ ቅድስት እራብ እኮ ልጨርሳኝ ነው፣ ልብላበት። ተናገራ ተናግረ ትበላለህ ማለት ነው። በስንት ሰው ደወልኩለት መድበል፣ ምንም ሰው ከመሻ ላይ ያሁቱ ነው የሚለው። ጭራሽ ሄደን እኮ እንዴት እንዳያጨን ትላንት አምሻሻ አካባቢ ቤተሰብ ልጠይቅ ብላ ወጥታለች። ማድበል ደግሞ እና እኔ ኤደን ጋር ምን እንሰራለን? እኔ እኮ ከአንዳንድ ነገሮቹ ለማወየት ከጠበቀው ጋር ፕላን እያደረገን ነበር። ብቻ ቅድስት ለምን ፕላን? አረ ብሩኬ አንድ በለው፣ ሚስት እኮ በአንድ ቀን ፖሊስ ሆናለች። ይብላ ያንተ እነሱ ችለዋል። ቅድስት ምግቡን አረ የበፈጠረሽ ወይ መድበል ምን ነበረ እያቀዳችሁ እያደራችሁ? የሚማርዶ ነው ታሬ ያለች ነው። ለኔ ጣጣዬ ብዙ ነው፣ ማለቂያ የለም። አንዱን ለቅቅ ያለው ስል ሌላኛው ይደር። መድበል ከካሌብ ጋር መደራደር ይፈልገዋል። መደራደር በምን ጉዳይ? እሱ ተመልሶ ለካሌብ ልሰራ ምን አልክ ታሬ? ታሬ ደግሞ በምትኩ ደግሞ አንቺን አሳልፈው ለመስጠት። ወይኔ አልማኬ የት አባቴ ቢገባ ይሻለኛል። እና ግን ታሬ ተስማማ እንደ ታሬ ታሬ ደግሞ የሞኝ ጥያቄ። ለነገሩ ልክ ነህ፣ የሞኝ ጥያቄ ነው የጠየቅኩት። 100 መድበል ማህሌትን ለቀየር ካሌብና ቆሽ ምን ይሻለኛል ታሬ? ወይኔ ጉዴ! መድበል እጁ ላይ ካስገባኝ አይለቀኝም፣ ድጋሚ ካገኘኝ አይለቀኝም። አንገቴ ነው የሚጠለኝ። ወይኔ ምንድን ነው ማደርገው? ጉዴ! ታሬ ደግሞ በጣም ቂም ይዞብሻል፣ በጣም ቂም ይዞብሻል። እያደረግሽው ነገር ደግሞ ቀላል አይደለም። ያዘኝ አሁን አነቀ። አሁን እንደዚህ እያልኩኝ ቀን ሌሊት እየመጨነቄ አንሶ ራሽ ደግሞ አሁን ለድርድር አቀረበ። ለነገሩ ይሄ ለካሌብ ድርድር አይደለም፣ በጣም ቀላልና ትንሽዬ ነገር ነው። ማህሌት ደግሞ አሁንም ወይኔ ምንድነው ማደርገው ካሌብ እዚህ ጋር ደግሞ ምግብ እበላለሁ ስል እምቢ ያለችው ንገረው የት ነበርክ ስላለች፣ አረ ብሩኬ ሽምግለውና ምግብ ልብላ ተናገራ። ለነገሩ እኔ ዝም ብዬ ነው የምደክ። ባልና ሚስት ከአንድ ሸክላ በር ይሰራል ማለት ነው። ዝም ብዬ ነው የምደክመው። እኔ ዝም ብዬ ለካሌብ ነገር ጊዜ መጨረስ ስላልፈለግኩ የሆነ ቢዝነስ ነገር ልጀምር ብዬ ነው ከአንድ ሰዎቹ ጋር እየተመካከርኩ ነው። ቢያንስ ቅድስት ደግሞ ምን አይነት ቢዝነስ ነው ለምን አይነግረኝ ነው? ያው ሲደርስ ቢታቁ አይሻልም? ቅድስት ኧረ ምስጢር መቋጠር። እሺ ብቻ ዋናው ነገር እንኳን ደህና ሆንክ ቅድስት። በላሁን ምግባችን እንብላ፣ ሰብካውን ይሳካልህ። አሜን። መድብል ደግሞ በመጀመሪያ ወንድምዮ ብሩክን አጉርሱ። እኔ መጀመሪያ አንተን እያጎረስኩ ለይቅርታ ደግሞ ሚስትህን ማጉረስ አለብህ። ዛሬ ሚስትዮ በእጇ ማብላት የለባትም፣ በባልዮ እጅ ነው ማብላት አለባት። ብሩኬ እንግዲህ ብሩኬ አጎረሳት ቅድስት። መድበልም ደግሞ እየሳቀ የነበረበት ሰዓት ኤደን ደግሞ የቅድስት እህት መታ በበሩ ከፍታ እያየች ነበረ። ዞር አለና መድበል ደግሞ ኤደን አያትና ተመለሰች። ሁላችሁ ካዩ በኋላ ኤደን ደግሞ ተመለሰችው። እንግዲህ እዚህ ጋር ዳጣና ምሳሌ ከትምህርት ቤት እየተመለሰች፣ ዳጣ ደግሞ እንዴት ነው ፈተናው ስትል፣ ጥሩ ነው አልተቻልሽም፣ የሆነ ነገር ግን እኔ አዘጋጅቼሻለሁ
እሺ እንደዛ ከሆነ ምረጪ ብላ እጁን እንትን ብላ ከሁለቱ አንዱ ምሳሌ ደግሞ አባዬ ግን የትኛው አጋጣሚ ቀኝሽን ምረጪ ብሎኛል፣ ቀኝ መርጬሻለሁ እርግጠኛ ነሽ እያለች ነው ዳጣ። ቸኮሌት አየሽዋ አባቴ ምክር መስማቴ ደስ ሲል። እንግዲህ አንደኛው እጅ ማስቲካ አንደኛው እጅ ቾኮሌት ይዛ ነበረች። እንግዲህ ለምን ቀድመሽ አትናገርም? የአባትሽ ምክር ነዋ ስል ዳጣ እኔ አንዳንዴ ምን እንዳሰብኩኝ ታውቂያለሽ? እኔ ነኝ ወይ ህፃን ወይ ዳጣ ናት ህፃን? ያው እዛ ምን ጥርጥር አለ? እኔ ትልቅ ነኝ ዳጣ። ይዋጣል ስትይ አንዳንድ ጊዜ ለምንድነው እንደዚህ የማታስቢ? ይዋጣል ስል ትልቅ ሰው ቢሰማ ምን ይልሻል? ዳጣ ደግሞ ዞር ዞር አለች እና አንቺ ልጅ ግን እውነትሽ ነው፣ ግን እኔ ራሱ ምን ነክቶኝ ነው? እንሂድ ነይ ደግሞ አታካፍልኝ እንዴ? ድሮን እኮ ሆድ ብሶብሽ ነው እንጂ በእኔ እንደማትጨክኝ እንግዲህ እርቦኝ ውጪ ምግብ አልበላም ከጓደኞቹ ጋር የከራከርኩኝ ነበር። በቃ አልጨምርም አልክ አይደለ? በቃ ላንሰው። ቅድስት ቆይ ቅድስትዬ እስኪ ቁጭ በይ፣ ስለ እህትሽ ነገር መነጋገር አለብን። ቅድስትም አዎ እኔም ራሱ ለማውራት አስቤ ነበረ። ብሩኬ በዚህ ጉዳይ ሀሳብ ካለ አንተም ንገረን። ይኸውልሽ ቅድስት ትናንትና ወዲያ ያወራው ባሳየኸው ነገር ቅር ካልሹ በጣም ይቅርታ፣ ስሜታዊ ሁኜ ነበረ። ደጋግሞ በጣም ይቅርታ ስል ቅድስት ደግሞ አይ ቅር አላለኝም፣ ደግሞ ልክ ነህ። የእሷ ባህሪ እኛ ቤት ያለው ልጆቹ ባህሪው አይሄድም። ትንሽ አፈንጋጭ ናት። ያው ከቤት ውጪ ለማለትም ስለከብዶኝ ነው ስል ማድበል ደግሞ አራራ እንግዳ እንዴት ቤት ውጪ? አንቺም እኮ እህትሽ ናት፣ ያው ለእኛም ቤተሰብ ናት። መድበል እንደዛ ስል ያው ትንሽ ባህሪዋን ቆጠብ ብታደርግ ነግሬያታለሁ። ግን ብዙ የህይወት ብሩኬ እሷ ኤዴን ማለት ነው የቅድስት እህት ከኛ ጋር አብራ ብትኖር ቅር ይልሃል ስል አይ ቅር አይለኝም ማለት እሱ ያው ብዙም ለድራማ እንደሚያደርጉ ነው። ግን በእጁ እንትን ሲያል ያውቃሉ ማለት ነው። ስለዚህ የሆነ ነገር ማድረግ አለብን። ትንሽ እዚህ ትቆይና እራሷ እንደምትችል እነግራታለሁ ስል ማድበል ደግሞ አረ ቅድስት እንደዚህ ሳይሆን ትንሽ ወደ ራሷ እስከምትመለስ እንታገዝ፣ መድበል ታደክመናለች ስል እንሞክር። እንደው ወደፊት ከዚህ የባሰ ነገር ከተጋጠመ እንደዛው ቁጭ ብለን እናወራለን።